በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በትምህርት ርዕስ የሚያስቃችሁ እንዳይሆን ብዬ አሰብኩ። ዓይንሽን መልሽ በሚል ነው የምንነጋገረው። ሴቶቹ እንዳዞሩሽ ዝም ብላችሁ ይሁን። እስኪ በሉ ዓይንሽን መልሽ በሉ። ምንሽን መልሽ? አስፈርተሽኛልና በሉ አንድ ጊዜ። ዓይንሽን መልሽ። ይሄው መጽሐፍ ቅዱስ ነው እንግዲህ ምን እናርገው? እንግዲህ ሴቱ እንግዲህ ዓይናችሁን መመለስ ነው ማለት ነው። የሚያዋጣው እሱ ነው። መኃልየ ምዕራፍ 6 ቁጥር 5 ላይ ነው ያለው። እንግዲህ ሚጢ አይንተኪ ማንጻሬ ስመማንቱ አፍርሃኒ ወአስረራኒ ውስተ አየር። ዓይንሽን መልሽ እነሱ አስፈርተውኛል። ከዛ ምን አለ? እነሱን ከመፍራት የተነሳ ወደ አየር ወደ ሰማይ ወጣሁ ይላል። ቃሉ ይሄ ነው። ስለ ቃሉ የመድኃኔዓለም ስሙ የተመሰገነ ይሁን። ሰማያዊ ትርጉሙን ብታውቁት ጥሩ ነው። ሰማያዊ ትርጉም እንግዲህ ምንድነው? ዓይንሽን መልሽ የተባለችው የመጀመሪያዋ ቤተ እስራኤል ናት። ማናት? በነገራችን ላይ መኃልየ ዘሰሎሞን ሲነገር ራሱ ምን ተብሎ መሰላችሁ የሚነገረው? መኃልየ ሙሉውን ብታነቡት አብላኝ የሚል ነገር የለው። 8 ምዕራፍ ነው ያለው። አብላኝ የሚል አንድም ቦታ ላይ አታገኙ። እየሰማችሁ ነው? የምን ጸሎት ተብሎ ይነገራል? የመንግስተ ሰማያት። እስኪ በሉ የምን መኃልየ የመንግስተ ሰማያት ጸሎት ተብሎ ይጸልያል። ለምን ቢባል ዳዊት ብታነቡ ጠብቀኝ ይላል። ሌላ የፈለጋችሁትን መጽሐፍ ብታነቡ አብላኝ ይላል። የፈለጋችሁትን መጽሐፍ ብታነቡ አልብሰኝ ይላል። የፈለጋችሁትን መጽሐፍ ብታነቡ ከመጽሐፍ ቅዱስ ላይ ሁሉም ቢያንስ ከአንዱ ምዕራፍ ላይ እባክህ ጌታ ጠብቀኝ፣ ችግሬን አስወግደው፣ ከሞት አድነኝ የሚል አይጠፋም። መኃልየ ላይ ግን ምንድን መኃልየ ግን ምን ብቻ ነው? ምስጋና ብቻ። እስኪ በሉ ምስጋና ብቻ በሉ። የመንግስተ ሰማያት ጸሎት ለምን ተባለ ከተባለ ተመልከቱ። በመንግስተ ሰማያት ምስጋና እንጂ ልመና የለምና። እስኪ በሉ በመንግስተ ሰማያት በሉ ምስጋና እንጂ ምን የለም። ቅዱሳን ከበቁ በኋላ ልመና አይደለም የሚለምኑት፣ አብላኝ አይደለም የሚለምኑት፣ ምስጋና ማመስገን ነው ስራቸው። ባይሆን ምን ያደርጋል? እገሌን ማረው ብለው ነው እንጂ የሚለምኑት እባክህ እኔን አብላኝ ብሎ የለመነ አንድም ሰው የለም። ከበቁ በኋላ 10ኛው ማዕረግ ከደረሱ በኋላ ከእግዚአብሔር ጋር አንድ ስለሚሆኑ በዓለም ላይ ያለው ሁሉ የነሱ ይሆናል። በዓለም ላይ ያለው ሁሉ የነሱ ስለሚሆን የዓለም ፈጣሪዋ እግዚአብሔር ከነሱ ጋር ሲሆን በዓለም ላይ ያለው ሁሉ ይስማማቸዋል። እሳት ውስጥ ቢኖሩ እሳት ዘበኛ ይሆናቸዋል። እንደ 3 ደቂቅ ለአንበሳ ቢሰጧቸው አንበሳ ዘበኛ ይሆናቸዋል እንደ ዳንኤል። ከባህር ቢጥሏቸው ባህር እንደ መርከብ ይሆናቸዋል እንደ ጸጋ ዘአብ አባት፣ እንደ አቡነ ተክለ ሃይማኖት አባት እንደ ጸጋ ዘአብ። ከሽንት ቤት አስገብተው እንደ ኤርምያስ ቢጥሏቸው መልአክ መጥቶ ከገነት ቅጠል ቆርጦ የሽንት ቤቱን መዓዛ አጥፍቶ በገነት መዓዛ እንዲመሰጡ ያደርጋቸዋል። ስለዚህ ከዚህ የተነሳ ተመልከቱ፣ እግዚአብሔር ከነሱ ጋር ሲሆን የሚያመሰግኑት አብላኝ ጠብቀኝ ሳይሆን ምን በላይ ምን ብቻ ነው? ቅዱስ እግዚአብሔር ብቻ። እስኪ በሉ ቅዱስ እግዚአብሔር በሉ። እስኪ አሁን አንድ ነገር ልንገራችሁ። ከዚህ በኋላ ልመና እንድታቆሙ እፈልጋለሁ። በጣም ይቅርታ አድርጉልኝ። እሺ በጣም ይቅርታ አድርጉልኝ። ልመና ማቆም አለብን። የት ሰዎች ነን? በሉ የመንግስተ ሰማያት በሉ እንጂ። የት ሰው ናችሁ እናንተ? ሀገራችሁ የት ነው? መንግስተ ሰማያት ነው። ስለዚህ የመንግስተ ሰማያት ሰዎች ከሆነ ምን ማቆም አለብን ካላችሁ ልመና። በሁለት ነገር ተመልከቱ፣ በሁለት ነገር ጉዳያችን እንዳይሳካ ይሆናል። አንደኛው መከራ ሲመጣ መከራን እያሰብን ፈጣሪን መለመን። መከራን እያሰብን ፈጣሪን በመለመናችን ምክንያት ልመናችን እንዳይሰማ ያደርገዋል። ማለት ምን ማለት ነው? እየሰማችሁ ነው እንዴ? በመከራ ጊዜ አይጸለይም እንዴ? አይጸለይም? እንግዲህ ምን እያልኩ ነው? ምን እያወራው ነው? መከራን የሚያርቀው ከኛ መከራ እንዲርቅልህ ከፈለክ መከራ ማሰብህን ትተህ እግዚአብሔርን አስብ ነው። ሰምታችሁኛል? አልሰማችሁኝም?
እስኪ ቆይ ጥያቄ ልጠይቃችሁ። የሆነ እስኪ ሁላችሁም ችግር የሌለበት ሰው እንደሌለ እርግጠኛ ነኝ። እንደው ህፃናት ሁሉ የማስቲካ ችግሯቸው ያለቅሳሉ ከነሱ ጀምሮ ማለት ነው። የሆነ የገጠማችሁን ትልቅ ችግር አስቡ። ያሰባችሁ ነው? አሰባችሁ? አስቡ። አሁን ያ ችግር ገጥሟችሁ ብትመጡ ጸሎት ስትጸልዩ ምንድነው የምትሉት? ንገሩኝ እንጂ የተግባባን አልመሰለኝም። ለምሳሌ አይበልባችሁ መድኃኒዓለም አሜን በሉ። ሌላ ነገር ልነግራችሁ ነው። እዚህ ጋር አንድ ጣታችሁ ብትቆረጥ ስትጸልዩ ምን እያላችሁ ነው የምትጸልዩት? ጣቴን አድንልኝ አትሉ ትላላችሁ? አትሉ? እንላለን። ጣቴን አድንልኝ እያልን ስንጸልይ ጸሎቱን ነው የምንጸልየው? አድንልኝ የሚለውን ነው የምንጸልየው? እየሰማችሁ ነው? አልሰማችሁኝም? እስኪ አቡነ ዘበሰማያት በሉ። እሺ ይትቀደስ ስምከ በሉ። መከራ ቢደርስባችሁ ይሄን እየጸለያችሁ በውስጥ የሚታሰባችሁ ማን ነው? ችግራችሁ ማለት ነው። ግልጽ ነው ንግግሬ? ችግርን በማሰብ መከራ እንዲርቅልን የምታደርገው ለምሳሌ አይበልባችሁና መድኃኒዓለም እየጸለያችሁ ዘንዶ ካች ቢል ጸሎት ታቋርጣላችሁ? አታቋርጡም? ወይንም ደግሞ ገድለ ተክለ ሃይማኖት ዘንዶ ያርቃል ከተባላችሁ ገድለ ተክለ ሃይማኖት አውጥታችሁ ተክለ ሃይማኖት አባቴ ዘንዶውን አየት ሄዳል ያ ነው ማለት ነው። ጸሎታችን እንዳይሰማ የሚያደርገው እሱ ነው። በጸሎታችን ውስጥ ጸሎቱን ትተን በጸሎቱ መከራውን ማሰብ ማለት ነው። ሰይጣን የሚርቀው እግዚአብሔርን በመያዝ ከሆነ መከራ መጥቶብህ ወደ እግዚአብሔር ስትጸልይ መከራን እያሰብክ ከጸለይክ መከራው ሊርቅልህ አይችልም። ለምን ካልክ መከራውን ነው የጸለይከው ራሱን። መከራውን ሳይሆን መጸለይ ያለብህ ጸሎቱን መከራውን ረስተህ ከእግዚአብሔር ጋር እንዳለ ሆነ ጸልይ። ችግር ሲደርስብህ ችግር አትጸልይ። ችግሩን ረስተህ የችግሩ መፍትሄ የሆነውን እግዚአብሔርን ወደ እግዚአብሔር ጸልይ፣ አመስግነው እንጂ። ያ ከሆነ ችግራችን እንዲፈታ ያደርገዋል። ብዙ ክርስቲያኖች ለምሳሌ ልንገራችሁ። እየሰማችሁ ነው ብዬ አስባለሁ አይደል? መከራ ሲመጣ ተመልከቱ። አሁን መከራ እንዳይነካው የሚፈልግ ሰው መድኃኒት እነግረዋለሁ፣ እጁን ያወጣ እስኪ። መከራ እንዳይነካው የሚፈልግ ሰው፣ ክፉ ነገር እንዲርቅ የምትፈልጉ ሰዎች አውጡ እስኪ እጃችሁን። ዛሬ መፍትሄ ቀን ነው። አይናችሁን መመለስ አለባችሁ። ከዚህ በኋላ አይንሽን መልሽ የተባለው ምንድነው ማለት ነው? ችግርን ከማሰብ ውጪ። እስኪ እጃችሁን አውጡ። የሁሉ ሰው መከራ እንዲርቅለት ይፈልጋል አይደል? እግዚአብሔር ያርቅልን። መከራ የሚርቀው በማመስገን ነው። እስኪ በሉ በማመስገን በሉ። በሞት አንድ ነገር ልንገራችሁ፣ አንድ ነገር ማለት ነው። እግዚአብሔር ኢዮብ ላይ መከራ ያመጣው ማንን እንዲያማርርለት ነው? ነገር ይመልሳችሁ እግዚአብሔርን በሉ እንጂ። መጀመሪያ ተመልከቱ። አሁን በእግዚአብሔር ፊት ሰይጣን ቆመ ይላል። ሰይጣን በእግዚአብሔር ፊት ቦታ የለውም። ምን ብሎ አሰበ? የእግዚአብሔር ወዳጅ ኢዮብን መከራ ባመጣበት ሀብቱን ብጨርሰው እግዚአብሔር ከልክሎኝ ነው እንጂ ሀብቱን ባጠፋ እግዚአብሔርን ያማርርልኛል። አሁን አንድ ጥያቄ አንድ ነገር ልንገራችሁ። ትልቅ ኃጢአት በዓለም ላይ ምንድን ነው ሰውን ከእግዚአብሔር ጋር የሚለየው? ንገሩኝ። መስረቅ? አዎ ኃጢአት ነው። መዘሞት? አዎ ኃጢአት ነው። ምንድን ነው? ማማረር። እስኪ በሉ ማማረር በሉ ማማረር በሉ። ችግራችን እንዲቀጥል የሚያደርገው መልሶ ደግሞ ማማረር ነው። ማማረር ራሱ ችግር ነው። ማማረር በራሱ ደግሞ ችግራችን እንዲቀጥል ያደርገዋል። እግዚአብሔር ተመልከቱ፣ እግዚአብሔር እኛን ካመነብን እንድንፈተን እግዚአብሔር ራሱ ይፈቅዳል። ማን ይፈቅዳል? ካመነብን። አሁን ሰው ይላል አይደል? እንደዚያ እንዳታረጉ። አሁን ወንዱም ሴቱም እንዲህ ያደርጋል። እንካማ ፍቅረኛዬን ፈትናት ይላል። እንዲህ አይደረግም። እሺ እላችሁ ሰው ችግር ነው ማለት ነው። እንግዲህ ፈትናት ብለህ እንግዲህ እሱም እንዳቅሙ ሞከርከር አድርጎ መኪና አለ ሲላት አሃ መኪና ካለማ ጋሪ ከሌለው ሰው ጋር ለምን እኖራለሁ ትላለች ማለት ነው። እንዲያ ስለሚሆን ሰው ይወላችሁ ሰው ሲያምንበት ያስፈትናል፣ ተፈትኖ ግን ይወድቃል። እግዚአብሔር ስላመነብን ፈተና ሊያመጣ ይችላል ወደኛ። ምን ሲልብን በሉ ንገሩኝ እንጂ
ሁላችሁም ከዛሬ ጀምሮ ማለት ነው መከራ ሲያገኛችሁ እግዚአብሔር አምኖብኝ ነው በሉ። እስኪ በሉ እግዚአብሔር አምኖብኝ ነው በሉ። እኔ በከንቱ ላጽናናቸው አይደለም። ይኸው መጽሐፍ ቅዱስ እንዲህ ይላል፣ ሰይጣን በእግዚአብሔር ፊት ከቆመ በኋላ ኢዮብ የማያማርር ሁሉን ስላሟላለት ነው አለ። ስንቱ ስለተሟላ? እንግዲያውስ ሂድና የኢዮብን ሀብቱን አጥፋው። ኢዮብ እኔን አያማርረኝም ማለት ማን? እግዚአብሔር። አያችሁ፣ ሰይጣን ያን ሁሉ ሀብት ያጠፋው ሰው ማንን እንዲያማርር ነው። አያችሁ፣ የምን ማማረር ምን ያመጣል ማለት ነው? ከእግዚአብሔር ጋር ይለያል። ከዚህ ነው ዓይንሽን መልሺ ማለት ከማማረር ዓይናችሁን አንሱ ማለት ነው። ስለዚህ ተመልከቱ፣ ማማረር እንደዚህ ያደርጋል። ከማን ይለያል? ከእግዚአብሔር። ስለዚህ ተመልከቱ፣ ሂድና ፈትነው አለው ሰይጣንን ማለት ነው። ሄደ፣ ፈተነው፣ ሀብቱን አጠፋ። እግዚአብሔርም ኢዮብም ሀብቱ እኮ አለቀ ሲሉት ምን አለ? እግዚአብሔር ሰጠኝ፣ እግዚአብሔር ወሰደ። እስኪ በሉ እግዚአብሔር ሰጠ ይበሉ። ማን ወሰደ? እግዚአብሔር ነው የሰጠኝ፣ እግዚአብሔር ወሰደ። ባለ ድሮውንስ እኮ ተመልከቱ፣ ብፁዓን ነዳያን መጽሐፍ እኮ እንዲህ ብሏል። ተመልከቱ፣ ድሃዎች ብፁዓን ናቸው ብሏል። ማለት እየሰሩ ያልሞላላቸው ሀብታቸው ጠፍቶባቸው ሀብት እንጂ ለእግዚአብሔር ነው። ድሮውንስ እኔ ራቁቴን አይደል እንዴት ወለድኩት? ከእናቴ ማኅፀን ራቁቴን ወጣሁ። በዚህ ዓለምም እግዚአብሔር አለበሰኝ እንጂ በዚህ ዓለም ያለበሰኝ እግዚአብሔር ቢገፈኝ እኔ ምን አገባኝ? ድሮውንስ ሀብት ለእግዚአብሔር ነው ብለው እግዚአብሔርን የሚያመሰግኑ ማለት ነው። ስለዚህ ከዚህ የተነሳ ምን አለመሰላችሁ ኢዮብ ድሮውንስ ለኔ ባይሪ የሚስማማው ድህነት ነው እንጂ ለኔ ባለ ሀብትነት ይስማማኛል እንዴ? ሀብቱም የእግዚአብሔር ነው፣ እግዚአብሔር ወሰደ አለ። እስኪ በሉ ሀብቱም የእግዚአብሔር ነው በሉ። ማን ወሰደ? መልሶ እግዚአብሔር ወሰደ መልሶ። አሁንም በዚህ ሰይጣን ደስ አላለው። እየሰማችሁ ነው? ሰይጣን ደስ የሚለው ማንን ሲያማርርለት ነው? ኢዮብ እግዚአብሔርን። ከዚያ በኋላ ባጭሩ ነው የምነግራችሁ ርዕስ የገዣችሁ እንድገባ። ሰይጣንን ምን አለ መሰላችሁ? ሀብቱን ስላጠፋ ነው እንጂ ልጆቹን ባጠፋ ያማርርሃል አለው። እየሰማችሁ ነው? እስኪ በሉ ሀብቱን ስለሆነ ነው እንጂ ልጆቹን ቢሆን ማን ያማርራል? አይ ሂድና አጥፋ ከፈለገ አለ። ሄዶ ልጆቹን ጨረሳቸው። አሁንም ምን አለ መሰላችሁ? ልጅ የሰጠኝ እግዚአብሔር ነው፣ እኔ አልፈጠርኳቸውም፣ የእግዚአብሔር ገንዘቦች ናቸው። ድሮውንስ መስዋዕት እየሰዋው ከእግዚአብሔር እንዳይለዩ የኃጢአት መስዋዕት እያቀረብኩ ከእግዚአብሔር ጋር አኑራቸዋለሁ። አሁንም የእግዚአብሔር ናቸው፣ እግዚአብሔር ወሰዳቸው አለ። ከዚህ የተነሳ ደግሞ አሁንም ሰይጣን ምን አለ መሰላችሁ? በልጅ ሆኖ ነው እንጂ ሰው ኢዮብን ራሱን ባቆስለው ያማርርሃል አለው። ማንን ባቆስለው? እሺ ኢዮብ ያማርራል? ንገረኝ እንጂ አያማርርም። ከዛ ሰውነቱ ቆሰለ፣ ሸተተ ሰውነቱ። ከዚያ ላይ ደግሞ ትል ወጣበት። ኢዮብ ደግ ስለነበረ ተመልከቱ፣ ትሎቹን እያነሳ ከቁስሉ ላይ እያደረገ እግዚአብሔር የሰጣችሁን ብሉ እንጂ ይላቸው ነበር። በዚያ መከራ ውስጥ ሆኖ እንኳን እግዚአብሔር ይመስገን ይላል። እስኪ በሉ እግዚአብሔር ይመስገን በሉ። ታዲያ አንተ ምን ሆነ ነው ግድግዳ በውጪ ስትል የምታመሸው? ቢራ ገልብጠህ ስትገባ ቤት እያማረርክ የምትገባው? ሰማይን በጡጫ መሬትን በእርግጫ እያልክ የምትዘፍነው? ማታ ራስክን ከጉልበት ላይ አድርገህ እግዚአብሔር በእውነት እኔን እንደ ሰው ፈጥሮኛል የምትለው? አረ ምን ነክቶ ነው በእውነቱ ማለት ነው? ምንድን ነው የነካቸው? አሁን እናንተን ተመልከቱ። ኢዮብ ልጅነትን ያላገኘ ኢዮብ፣ የክርስቶስን ስጋና ደም ያላገኘ ኢዮብ፣ ድንግል ማርያምን እናት ተደርጎ ያልተሰጠ ኢዮብ፣ መስቀሉን ምርኩስ ተደርጎ ያልተሰጠ ኢዮብ፣ ቤተክርስቲያን ያልተሰጠችው ኢዮብ፣ ካህናት ያልተሾሙለት ኢዮብ፣ የሚያማክሩ ሊቃውንት የሌሉት ኢዮብ፣ ጥያቄውን የሚመልሱለት ሊቃውንት የሌሉት ኢዮብ፣ በክርስቶስ ደም ያልዳነ ገና በብሉይ ኪዳን ስለነበረ ክርስቶስ ሲሞት እንኳን ገሃነም የሚገባ ኢዮብ እግዚአብሔር ይመስገን ካለ አንተ ከአብራ ከመንፈስ ቅዱስ ተወልደ እግዚአብሔርን ለብሰ እግዚአብሔር አባትህ ሆኖ ሲደክም የምታርፍባት ቤተክርስቲያን ተሰጣ፣ ሲጨንቅ የሚያረጋጉ ካህናት መጻሕፍት ተሰጠው፣ ሲደክም የምታርፍባት ምስካየ ኅዙናን ከአጋንንት ተመልከቱ፣ ከአጋንንትና ከመናፍቅ ዓይን የተሰወረች የሐዘንተኞች መጠጊያ የሆነች ቤተክርስቲያን ተሰጣ። ስትሞት መንግስተ ሰማያት ጠብቆ በመከራ ደግሞ መንግስተ ሰማያት ተሰጥቶ
እንደዚያው ላይ እንዳለ በችግር መካከል እንዳለ ብትጠራት የምትደርስልህና ተሰጣ የምታማርር ከሆነ ቅጣት ምን ሊሆን ይችላል? እናቱን የሰጠን መድኃኒዓለም የተመሰገነ ይሁን። እኛማ ከኢዮብ በላይ መከራም ቢመጣብን መቻል ነበረብን። ተመልከቱ፣ ለምን ሁሉን የምታረጋጋ ወላዲተ አምላክ ተሰጣናለችና። እስኪ በሉ ወላዲተ አምላክ በሉ። የእውነቴን ነው የምላችሁ፣ በጣም ከልቤ ልንገራችሁ። በዚህ ዓለም ውድ ስጦታ ከፈለጋችሁ ከድንግል ማርያም በቀር አትልፉ። ውድ ስጦታ የለም። ውድ ስጦታ ከፈለጋችሁ ማለት ነው። እስኪ ሰው ያልሰለቻችሁ ሰው እስኪ አምጡ። እህቴ ያልሰለችሽ ሰው አለ? ጎረቤትሽ ችግርሽን ልታካፍይ ስትሄጂ ገና መጣች፣ አይ ጉዳይ፣ አይ መጣቻችሁ ሴትዮ ይባላል ማለት ነው። ገና ለገናው ችግር ልታወራ ነው ተብሎ ማለት ነው። ያው የትም ቦታ ብትሆኑ አይደለም፣ ተመልከቱ፣ አይደለም ቅድስት ሀገር እዚች ሀገር ላይ ተቀምጣችሁ ቤተክርስቲያን አለችበት ሀገር ተቀምጣችሁ ገሃነመ እሳት እንኳን ብትገቡ እንኳን ስዕሏ ተሰጥቶን ስዕሏን የማናይበት ቦታ ብንታሰር እዚያው እስካለንበት አዘቅት መታ የምታጽናናን እናት አለችን። ደግሞ ተመልከቱ፣ ለዚህኛው ጉዳይ ማርያም ትበቃለች አንላትም። ድንግል ማርያም ሁሉ ይቻላታልና። ለምን ካልከኝ ሁሉ ቻይ ልጅ አላትና። ሁሉ ቻይ ልጅ ስላላት ሁሉን ትችላለች። እንዴ ለማርያም ሲሆን ነው እንደሚያምህ። ቅዱስ ጳውሎስ ምን አለ? ኩሎ እክል በዘውቱ አካለን እግዚአብሔር። ሁሉን እችላለሁ። እስኪ በሉ ሁሉን እችላለሁ በሉ እንጂ እንዴታ ሲል ሰውየው እንዴታ ሁሉን ትችላለህ ካለ እንዴታ ሁሉንም የምችለው ሁሉንም የሚያስችለኝ በክርስቶስ ነው አለ ቅዱስ ጳውሎስ። ሁሉን በሚያስችለው በክርስቶስ ቅዱስ ጳውሎስ ሁሉን ከቻለ ድንግል ማርያም ክርስቶስን ወልዳ በክርስቶስ ደም ታጥቦ ክርስቶስ ሾሞት ቅዱስ ጳውሎስ ሁሉን ከቻለ ክርስቶስን 9 ወር ከ5 ቀን የተሸከመች እመቤታችንማ ሁሉን ነው የምትችለው። ሁሉን ነው የምትችለው። ለዚህ አትሆንም የማትባል ለየትኛውም ችግራችን የምትደርስ በየትኛውም ቦታ የምናገኛት። ለዚህ እኮ ነው የቆሎ ተማሪ ከቤቱ እንደወጣ ይቀር ነበር ወላዲተ አምላክ ባትኖር። ማንም ተስፋ ሳይኖረው ዕውቀት ላጡት ዕውቀት ገልጣ፣ ጤና ለሌላቸው ጤና ሰጥታ፣ እናንተ ሞቀ ቤት ተቀምጣችሁ ሶፋው አልመቻችሁ ብሎ ስትገላበጡ አምሽታችሁ ፍራሽ ቀይራችሁ ተኝታችሁ ተሜ ደረቅ እንጨት ላይ ተጋድማ ጤነኛ ናት። ሴት አላረኳችሁም ይቅር በሉኝ። ያው እኔም ተሜ ነኝ። እሺ ተመልከቱ፣ እናንተ ተመልከቱ። ያደረ ስትበሉ ታይፎድ ነው ታይፈስ ነው ምናምን ነው ባክቴሪያ ነው። ተሜ ያደረ ብትበላ ጤነኛ ወላዲተ አምላክ ስላለች እኮ ነው። እንዳለ ተመልከቱ። የተሜ ልብስ ያው እንደ ቸርነቱ ነው። ንጹህ እየለበሱ አይደለም ያልኳችሁ። ቢያንስ መቀየር የሌለው ልብስ አለ። እስኪ እንደው እውነቴን ነው። እስኪ እግዚአብሔርን ተወዳላችሁ? እስኪ እግዚአብሔርን የምትወዱ ለእጃችሁን አውጡ። በሞት ያፈርሰዋል። እኔ አዛኝን አላኩኝም ተማሪዎቹ ማለት ነው። በከንቱ እንዳታሙ ብዬ ነው። እንደዚህ አካላችሁ እግዚአብሔር እየበረደው ብታዩ ልብስ ትገዙለታላችሁ አትገዙለትም? በሉ ንገሩኝ እንጂ እስኪ ለእግዚአብሔር ልብስ የሚገዛ ሰው እስኪ አውጡ፣ እጃችሁን አውጡ እንጂ። ኧረ ሰው ለእግዚአብሔር እኮ ነው ያልኩት። ይኸውላችሁ እግዚአብሔር ማለት እንግዲህ ያ ልብሱ ተቀዶበት መቀየር የሌለው ሰው ነው። እግዚአብሔር ማለት ምንድነው ያለ ራሱ? መቼ ተርበህ አይተን፣ መቼ ተጠምተህ አይተን፣ መቼ ታስረህ አይተን፣ መቼ እንግዳ ሆነህ ነው አልቀበል ያልነው ሲሉት ብላላቸው። ይኸውላችሁ አልበከ እግር ለሐውጾ ድውያንን ለመጎብኘት እግር አልነበረም ወይ? አልበከ ጠፈር ላይ ድሮ ነግድ ቤትስ አይኖር ምንም ባይሆን እንግዳ ማሳደር የምታበላው አይኖር ባይሆን እንግዳ ማሳደሪያ ቤት የለም ወይ? አንተ ሰው እንዲሞቀኝ አልብሰኝ አላለም። ምንድነው ያለ? ልብስ ተራቁቼ አላለበስከኝም አለ እንጂ ተራቁቼ እንዲሞቀኝ ልብስ አላለበስከኝም አላለም። ቢያንስ አንተ ተርፎ 4-5 ያጠራቀምከው ለምንድነው ለተራቆተ የማሰጠው? ክርስቶስ ማለት ያ የተራቆተው ሰው ነው። ክርስቶስ ማለት ያ አካሉ አልሰራ ብሎ የሚለምነው ሰው ነው። ክርስቶስ ማለት ያ ተቸግሮ መለመን አፍሮ ረሃብ ጸንቶበት እንዳይለምን ሰውን ፈርቶ እንዳይተወው ረሃብ ተጎራብቶ የሚያለቅሰው ሰው ነው። እሱ ነው ክርስቶስ ማለት። እሱን ስትጠይቀው እግዚአብሔርን ትጠይቃለህ። እሱን ስታለብሰው እግዚአብሔርን ታለብሳለህ። ምንድነው ያለ ራሱ? ወንድምህን ሳትወደው የማታውቀውን እግዚአብሔርን እንዴት ታውቀዋለህ? አይደል?
እግዚአብሔር ወንድሞቻችንን እንጠይቅ፣ መድኃኒዓለም ይርዳን። እስኪ በሉ ለሁሉ የምትሆነው እና ምንድነው ሐሳቤ? ለተቸገሩ ሰዎች ስጡ። ተርፋችሁ ሳይሆን በሞት እየሰማችሁ ነው? እየሰማችሁ ነው? ይሄን ቤተክርስቲያን እንዲያርገን የሰራነው ተርፎን ነው? ተርፎን ነው ወይ ነው? ንገሩኝ እንጂ አይደለም። ከኛ በላይ ለማን ይገባል? በሞት ንገሩ በሉ፣ ለእግዚአብሔር በሉ እንጂ እስኪ በሞት ለእግዚአብሔር በሉ እንጂ። ደግሞ ጉራው እኮ ሰው ማንን ተወዳለህ ይባል ራሴን በጣም አሁን ሰው የሆነ ቆሻሻ ቀብታችሁት ብትሄዱ የሆነ አፈር ነገር ስርዓት ያዝ እንጂ አንተ ልብሴን እኮ ነው የቀባው ይላል ማለት ነው። በጣም ጉራችን ማለት ነው። ራስህን ከወደድክ ለእግዚአብሔር ስጠዋ። ለእግዚአብሔር ነው መስጠት። ባንክ ቤት ብታጠራቅም ይዘረፋል። ፎቅ ብገነባበት ፎቁም ያልፋል፣ የተሰራበት ቦታም ይጠፋል። የፈለገ ነገር ስራ፣ የፈለገ ፕላኔት ገንባ፣ እሱም ያልፋል። የማያልፍ ለእግዚአብሔር መስጠት ነው። ለእግዚአብሔር እኮ የምትሰጡትን እኮ እናውቀዋለን። እግዚአብሔር 9 ብር ሰጥቶ 10 ብር ሰጥቶ 1 ብር አንጣ ቢል እኮ ነው የሰሰትከው። 1 ብር እኮ ነው ስጠኛል 10 ሰጥቶ ማለት ነው። እውነት እግዚአብሔርማ እንደው እሱ የማይከፋ አምላክ ነው እንጂ እኮ ቢከፋው ኖሮ እኮ እኛ ነበር ለቃቅሞ የሚያጠፋን። ለምን 10 ሰጥቶ አንዷን ስጠኝ? እስኪ በሞት ያፈርሰዋል። 10 ብር ሰጥቻችሁ ሳትመልሱ 100 ብር ስጠኝ ብሎ ይለምናል ሰው። 10 ብር አበደራችሁት አለ ሰውየው። አምጣላችሁት፣ አይ የለኝም አልሰጥም አላቅም እንጂ አለ አለ ሰውየው ማለት አላቅም እንጂ አለ። ከዛ ደግሞ 100 ብር እስኪ 100 ብር አበድረኝ ቢል ትሰጡታላችሁ? ትሰጡታላችሁ ወይ ነው? ምን ጻድቅ ያሸታችሁ አያሰጡት። ወይን ቅጫላ አንሰጠው። ለምን ምን ይባላል መሰላችሁ? በጥቂቱ ያልታመነ በትልቁ አይታመንም አይደል? መቼስ እንደው 10 ብር ሰጥተነው አንድ ሰው ስለታስገባ ብለን እኪሱ ክትት ሲያረጋው ካየን ቄስ ብር ለምደዋል ይላል ሰው ማለት ነው። አሁን የከተማው ሰው ሰውን የሚፈትነው በትንሽ ነገር ብር አስገባልኝ ብሎ ይከታተላል። መረጃ ስሜ ተጠራ አስገቡ ቄስ እንትና ይላል ማለት ነው። እዛ በኋላ ሲያስገቡ ሰማ አይ ለሳቸው ሰጣለህ ይላል ሰው እንኳን ማለት ነው። እናንተ እንኳን ሰው መርጣችሁ እያመናችሁ ማለት ነው። እግዚአብሔር ሀብት ሰጥቶ ከ10 1 ሳትሰጥ ለምንድን ነው 1 ሚሊዮን አድርግልኝ እያልክ እግዚአብሔርን የምትጨቀጭቀው? ስጣ የእግዚአብሔርን ድርሻ። እግዚአብሔር የሚለምነው ሊያበዛ ሲል ነው። እስኪ በሉ እግዚአብሔር የሚለምነው በሉ ሊያበዛ ሲል ነው። ሊያበዛ ሲል ምን ይላል? ይላል አንዳንዱ ጠንቋይ ይላላሉ። ካበዛ እዛው አብዝቶ አይጠቀምም። ብር ላበዛ ነው እያለ የገጠሩን ሰው ሙልጭ አርጎ በልቶታል አሉ። እና እሺ ይቅር በሉኝ እንግዲህ አይደል ይላል ነው እንግዲህ። ብር ካበዛ አብዝቶ ለምን ቤቱን አይሰራም? እሱ ሰውየው ራሱ ማለት ነው። ምን አለፈው እዛ ጋር የሰው ብር ማብዛት። እየሰማችሁ ነው? ሊያበዛ ሲል ስጡኝ። ድንግል ማርያምን አብዝቶ ሊሰጣቸው ሲፈልግ ምን አለ? ቃላችሁን ጠብቁ ብሎ በመጽሐፈ መክብብ ተናገረ። የተሳለ ሰው ስለቱን እንዳያስቀራል። ሐና የትዝ ብሏት ለእግዚአብሔር ስለተሳል ስለታችንን አናስቀርም ብለው የ3 ዓመት ልጅ ቢሰጡት የዓለም እናት አድርጎ ሰጣቸው። እጇ መጨበጥ የማይችል ልጅ ቢሰጡት ዓለምን ሁሉ ጎትታ ወደ ሥላሴ የምታደርስ ልጅ አደረገላቸው። የአንድ ሰፈር ልጅ የእስራኤል የአንድ ሰፈር የቤተልሔም ሕፃን ቢሰጡት ተመልከቱ፣ እሱ ደግሞ ምን አደረጋት? ለዓለም ሁሉ እናት እንድትሆን አደረጋት። አንድ ልጃቸውን ቢሰጡት ተመልከቱ፣ ያችን አንድ ልጃቸውን ያንዱ የእግዚአብሔር ልጅ አድርጎ መልሶ የእግዚአብሔር እናት አድርጎ ለነሱ እናት አድርጎ ሰጣቸው። እግዚአብሔር ሊያበዛ ሲል ይለምናል። እስኪ ሊያበዛ ሲል በሉ ይለምናል። አይወላችሁ እግዚአብሔር ማይበልን ሊገስጽ ሲል ይተኛል። ለምን? ቀስቅሱ ይብሎ እኮ ነው። እግዚአብሔር ተመልከቱ፣ እግዚአብሔር እያወቀ ንገሩኝ ይላል። ለምን? የነገርነውን ብሶታችንን ሊሰማን ፈልጉ እኮ። እግዚአብሔር የሁላችሁንም ብሶታችሁን ይስማችሁ። ወደ ነገር ልመልሳችሁ። ሁሉን የምትሰማ በሉ እንጂ ይችን መሳል ነገራት አልሄድም። እናት አለችን። እስኪ ንገሩኝ። እስኪ ልንገራችሁ። አሁን ለምሳሌ ትናንት የሆነ ሰው ጠበቃ ሆኖ አወጣችሁ፣ ተከራክሮ ማለት ነው። ሁለተኛ ቀን ሶስተኛም ቀን ደገማችሁ፣ አሁንም ጠበቃ ሆኖ አወጣችሁ። በአራተኛው ብትሄዱ ምን ይሰማዋል? ንገሩኝ እንጂ ምን ይሰማዋል? ምን ይሰማዋል? ችግር ነው እኮ ይላችሁ። በቃ አለቅ።
ሰው ጥቂት ቀን ነው የሚሰማው። ደግሞ እኮ ተመልከቱ፣ እመቤቴን በጣም ነው ደስ የሚለኝ። ማለት እመቤታችን እናታችን ስለሆነች ነው ደስ የሚለኝ። ለምን መሰላችሁ? ሰውን እንደው አሁን ሰው ሲሰለች እንዲህ ነው የሚያደርግ። ትናንት በዚህ ደርሶ እንትናንትም ሰድቦኝ ከዛ እንዲህ ብዬ ከስሸው እንደዚህ ስትሉ ሰውየው ምን ይላል? ስልችት ይልና አልክ ከዛ በጣም ከሰለቸው ቆረጥ አድርገውና መጨረሻውን ንገረኝ፣ እንደው መጨረሻውን ይላል ማለት ነው። አያችሁ? ድንግል ማርያም ግን ሌሊት ከመኝታ ብድግ ብለ እናቴ ማርያም አንቺ የእግዚአብሔር እናት ነሽ ችግሬን ፍችልኝ ብትለን አይ አልሰማም፣ ትናንት ሰምቻለሁ፣ አምና የዛሬ ዓመት አትልም። ከሕፃንነታችን ጀምሮ እስካሁን ድረስ ስንጠይቃት ነገም ትመልስልናለች፣ ከነገ በኋላም ትመልስልናለች። በኖርንበት ዘመን ሁሉ ተመልከቱ። ባለስልጣን ቢሰማ በቀን ነው። እስኪ በሉላችሁ፣ ባለስልጣን ቢሰማ በሉ በቀን ነው። ዓይንህን መልስ፣ እንግዲህ ዓይንህን መልስ። ተስፋ እነዚህ ምድራዊ ተስፋ ከሚሰጡ ቀን ከሚሰሙ ሰዎች ዓይንህን መልስ። 24 ሰዓት ወደምትሰማ ወደ ድንግል ማርያም ና። 24 ሰዓት ነው የምትሰማ እሷ። ቀን እነሱ ቢፈርዱልህ ሌሊት ሌባ አፍኖ ሊወስድ ይችላል። ድንግል ማርያም ጋር ከቆምክ ግን ሌሊት ሌባ አፍኖ ሊወስድ አይችልም። ቀን ቢያደምጡህ ተመልከት። ሌሊት ነው ቀን እቤታቸው ሆነው ብትደውል ሁሉም ሰው ከተቸገረ መስመሩ ይያዛል። ቢዚ ትላለች አሪያች ማለት ዝጋለች ማተኛ ሴትዮ አረ መስመሩ ተይዟል ማለት ነው ማለት ነው። ለሞት ያው ሁላችሁም አንድ ሰው ስልክ ላይ ብትደውሉ ጅብ መጣ አንድ ሰው ስልክ ላይ ብትደውሉ ማንኛው ሊድን ይችላል? ሁሉም አይድንም በሉ እንጂ። ለምን? መስመሩ ተይዟል። አያወራም ሰውየው። አንደኛ ያ ሁሉ ሰው ሲጨቀጭቀው ሰውየው እንዴ ምን አባታቸው ነው ስልኬን እኔ እንደው ማልዘጋና ማላርፍ ብሎ ስልኩን ይዘጋል። ይሄ ሁሉ ሰው ጥያቄ የተመለሰባት የዚህ ሁሉ ሰው ጥያቄ የሚመለስባት የማትሰለች በወረፋ የማትሰማ ለማንኛውም ችግር የምትገኝ ለሁሉ የምትበቃ የችግራችን መፍቻ ድንግል ማርያም አለችን። እሷን የሰጠን መድኃኔዓለም ይመስገን። እሷ የሁሉ የችግራችን ሁሉ መፍቻ ናት። አይላችሁ ለዚህ እኮ ነው እግዚአብሔር የሚፈርድብን። አይላችሁ ዓይንሽን መልሽ አለ። ተመልከቱ፣ ከማይረባ ሐዘን ዓይናችሁን መልሱ፣ ከማይረባ ልቅሶ ከማይሰማችሁ ሰዎች ዓይናችሁን መልሱ፣ ወደሚሰማችሁ ወደ እግዚአብሔር ኑ። ሰው እንኳን ሰው መርጦ ይሄዳል። ምን መርጦ ይሄዳል? አቤት ሰው የሚገኘው የት ነው? የሚወደው ሰው ቤት። እስኪ በሉ የሚወደው ሰው ቤት በሉ። ሰው የሚገኘው የት ነው? የሚሰማው ሰው ቤት። እስኪ የሚሰማው በሉ። በዚህ ዓለም የሚወደድ ሰው ማን ነው? የሚሰማ ሰው። እስኪ የሚሰማ ሰው በሉ። ሰው ቢሰማ ይሰለቻል አይሰለችም? ይሰለቻል። ድንግል ማርያም ብትሰማ ትሰለቻለች? የእውነቴን ነው። ዛሬ ፈጽሞ ደስ እንዲላችሁ የምፈልግበት አንድ ምክንያት አለኝ። እሱም የድንግል ማርያም መሆናችሁ ነው። ለምን በሉኝ። ሰው ጋር ቃን ቢሆንም ወረፋ ያስይዛል። ደግሞ በጣም የሚገርማችሁ አውጥተን ካልነገርነው ብሶታችንን መስማት አይችልም። ይችላል? እንደውም በሞት አሁን ሰው እኮ ደስ ይላል እኮ እንደው የምትወዱት ሰው ፊቱ ጣቆ ብሎ ከመጣ ወንድሜ ምን ሆነ ነው ዛሬ ይባላል አይደል? ታው እንጅረፍ አንተ ማይክ እየሰማችሁ ነው። የምትወዱት ሰው ሲመጣ በምኑ ትረዳላችሁ መሰላችሁ? ፊቱ ጠቆር ካለ ነገር ገብቶታል ይባላል አይደል? ታዲያ ስለዚህ ተመልከቱ እና አንተ በሳይኮ ገምተህ ፊቱ ስለጠቆረ ሳይነግር የምትረዳው ከሆነ ድንግል ማርያም ገና ሳንነግራት የኛን ችግራችንን ከኛ ቀድማ ታውቅልናለች ማለት ነው። ስለዚህ ስለምታውቅልን እሷን የሰጠን ማን ይመስገን? እግዚአብሔር ይመስገን። ሰው ቃን ከሆነ እዚህ ሆናችሁ ተመልከቱ። እዚህ ሆናችሁ ወደ ደብረ ታቦር ቢሆን ቤታችሁ ባህር ዳር ብትደውሉ የፈለገ አየር ወለድ ቢመጣ ጅብ ዘንዶ አፉን ከከፈተ በኋላ አያድናችሁም። ድንግል ማርያም ግን የትም ቦታ ሆነ ስትጠራት አፉን ከከፈተው ዘንዶ ሳይሆን እሳት ውስጥ ከገባ በኋላ እሳቱ አንተን ከመብላቱ አስቀድሞ ድንግል ማርያም ትደርሳለች። ለዚህ ነው አፍጣኒተ ረድኤት ማርያም በጊዜ ምንዳቤ ወአጸባ ለዓይንም ቀራንባ።
ለዓይን የመጀመሪያም የመጨረሻም ከአሉን ሕዋሳት አስቀድሞ ደራሹ ቅንድብ እንደሆነ ለፍጥረታት በመድረስና ፍጥረታትን በመራዳት አስቀድማ የምትደርስለት ለሰው ልጅ ድንግል ማርያም ናት አለ። እሷን የሰጠን እግዚአብሔር ይመስገን። ባንጠራ ብንረሳትም አትተወንም፣ ግን አንርሳት ወላዲተ አምላክን። ስለዚህ ተመልከቱ ሰው በህመም ሊዘነጋን ይችላል። የማይረሳን ሰው እንደው እኮ በሞቴ እስኪ እንደው አሁን እየሰማችሁ ነው። አንቺም አትርሽኝ የማረሳሽ ይባባላል። ሰው አይረሳሳም። በሉ ንገሩኝ እንጂ ኧረ በሉ መቼ ነው የሚረሳሳው? ያው አሁን ሰው ምን ያደርጋል መሰላችሁ? እንደው ሌላው ይቅር ገንዘብ ሲያገኝ ሰው ይረሳል። ሰው ስልጣን ሲያገኝ ይረሳል። ዘመድ ሲያገኝ ይረሳል። የተሻለ ነገር ሲያገኝ ሰው ወረተኛ ነው፣ ይረሳል። ያም ባይሆን ተመልከቱ፣ እማትረሳ የምትባለው እናት ናት በዚህ ዓለም። እስኪ በሉ እናት በሉ። ትረሳለች ምንም ቢሆን። ተመልከቱ፣ እኔ እውነቴን ነው ማለት የቆሎ ተማሪ እናት ናት ብዙ ጊዜ ትዝ የምትለኝ። የቆሎ ተማሪ እናት ተመልከቱ፣ ሆዷ ሞላ ብሎ ካደረ ልጅ እንጀራ በልቶ ይሆን ማለቱ አይቀርም። እሷ ምክንያቱም ልጇ እየለመነ ነው የሚበላው። ግን የባህር ዳር ሕዝብ ቅዱስ ነው። እውነቴን ነው። እኔም እዚሁ ነው የተማርኩት። የባህር ዳር ሕዝብ ቅዱስነቱ የሚታወቀው ተማሪ ቆሞ ሳይዘክር አይሰድም። ምንም አይኖረው ይሰጣል የባህር ዳር ሕዝብ። አሁንም ቢሆን እስከ መጨረሻው ድረስ እየሰጣችሁ እግዚአብሔርን እንድትመስሉ መድኃኔዓለም ይርዳችሁ። ስለዚህ በማሰብ የምትታወቀው እናት ናት። አሟት እንኳን የመጨረሻ ቀን ልጇን አደራ ሰጥታ ነው የምትሄደው። እናት እንደዚያ ሆና ተመልከቱ፣ በእንቅልፍ ሰዓት ታዲያ እናት ልጇን ትረሳለች። እስኪ በሉ በእንቅልፍ ሰዓት በሉ። እናት ምኗን ትረሳለች? እስኪ ድንግል ማርያም ታንቀላፋለች? በሞቴ ንገሩኝ። በአዲስ ሥጋ ተነስታ መንግስተ ሰማያት ያለች እናት አለች። ድንግል ማርያም አታንቀላፋም፣ ትጉ ናት። ድንግል ማርያም እኮ ተመልከቱ በዚህ ዓለም ሆና ቢሆን አሁን ይባል ማለት በዚህ ዓለም ሆና ቢሆን በስጋ ብቻ እንዳለች ሊሆን ይችላል። አሁን ግን ተመልከቱ የትጉ የእግዚአብሔር እናት ስለሆነች በአዲስ ሥጋ ተነስታ በሰማይ አለች። 24 ሰዓት ስለማታንቀላፋ እንቅልፍ ስለሌለባት ድካም ስለሌለባት ከሰዓት በላይ ፍጥነት ከቦታ በላይ ርቀት አላት ድንግል ማርያም። እስኪ በሉ ከሰዓት በላይ በሉ፣ ፍጥነት በሉ፣ እስኪ ማርያም በሉ፣ ፈጠን ብላችሁ የምትወዷት ብቻ በሉ። እግዚአብሔር ይስጥልኝ። አይ ማርያም በሉ ነው ያልኩት። እስኪ የምትወዷት ብቻ ማርያም በሉ። ይህን ሳትጠሩ ድንግል ማርያም የት መጣች አሁን ማለት ነው? እዚህ ደርሳ እዚያ ተመልሳለች ማለት ነው። ለምን ካልከኝ ከሰዓት በላይ ፍጥነት አላቸው ቅዱሳን በሙሉ በእግዚአብሔር ጸጋ። ተመልከቱ 1 ሚሊዮን ሕዝብ በዓለም ላይ ቢጠራቸው 1 ሚሊዮኑ ጋር ደርሰው ተመልሰው ሰማይ ይገኛሉ። ለምን እንደዚህ? አሁን ሰው ተመልከቱ ለእግዚአብሔር ሲሆን ክፉ ነው የሚያሳስበው። አንድ መናፍቅ ምን አለ መሰላችሁ? አሁን ገብርኤል ለስንቱ ሰው ሊደርስ ነው? ሐዋሳም ብንጠራ፣ ባህር ዳርም ቢጠራ፣ አሜሪካም ቢጠራ፣ ጎንደርም ቢጠራ፣ እንትናም ቢጠራ የት ይደርሳል አለኝ። የት ነው ያለ አሁን በዚህ ሰዓት አለኝ። ሰይጣን የት ነው ያለው አልኩት። ሰይጣን የት ነው ያለው? ከታች አያችሁ። ሰይጣን ሲሆን እዛ ማጥያት እያሰራ ነው ብለው ችግር ሊፈጥር ነው ሰውዬው ማለት ነው አለኝ። እንግዲያማ ይዝ እንግዲያውስ ሰይጣን ያለበትን ካላወቅክ እግዚአብሔር ያለበትን እንዴት ታውቃለህ ነው መልሱ። አያችሁ አይደል? ሰይጣን ሲሆን ውስጡን ሆኖ ሁሉም ቦታ በአንድ ጊዜ እንደሚደርስ እንደሚፈጥን ፈጥኖ ይሄዳል። ሰይጣን ወፍ ተብሏልና ሰውን ለማሳት ይፈጥናል። ሰይጣን የት ነው? መልአኩ ገብርኤል ከራማ ተነስቶ 1 ሚሊዮን ቤተክርስቲያን ቢኖረው በተመሳሳይ ሰከንድ መገኘት ይችላል። ለምን? ከሰዓት በታይ ከማይክሮ ሰከንድ በታች ፍጥነት አላቸውና። ከምን በታች? በተመሳሳይ ሰከንድ ከተመሳሳይ ቦታ መገኘት ይችላል። እስኪ በሉ በተመሳሳይ ሰከንድ በሉ። ከሁሉም ቦታ ማለት እዚያም በዚያች ፍጥነት መገኘት ይችላል መልአክ። እስኪ ጥያቄ አሁን እዚህ ጋር ኦንላይን እየተሰራጨ ነው አይደለም? ንገሩኝ እንጂ ያሰራጩ ማሰብ አይ ቲንክ ይመስለኛል። ነው ብለን እናስብ። በዓለም ላይ ያለ ህዝብ ሁሉ ቢያየው ይገኛል አይገኝም? እጁ ላይ በሞቴ ንገሩኝ። ኧረ ተናገሩ። እሺ በዓለም መልቷል። ይሄ እንትን መልቷል። የት ነው ያለው?
ካሜራው እዚህ ነው ጉልት ብሎ ያለው እያየሁት ነው እሱም እያየ ነው ይሄ ግን የት ይገኛል በተመሳሳይ ሰከንድ ሁሉም ሰው እጅ ላይ በኮኔክሽን አማካኝነት ይገኛል በእግዚአብሔር ስልጣን ቅዱሳን በተመሳሳይ ሰዓት የት መገኘት ይችላሉ ሁሉም ችግረኛ ጋር መገኘት ይችላሉ አይንሽን መልሽ በሉ አይንሽን መልሽ በሉ ስለዚህ አይናችሁን መልሷ ተስፋ ከማታገኙበት ተስፋ የምናገኝበትን እግዚአብሔርን እናያዘው ተስፋ የምናገኝበት እግዚአብሔር አለን በቃ በዚህ ዘመን ልንገራችሁ ምንም አትጨነቁ ለምን እንደው 1 ሚሊዮን ከሃዲ ተፈልፍሎ ያድር ምን አስጨነቀ እንዲህ አሉ እዛ 12 ሰላዮች ምድረ ርስት ሊያወርሱ ሲወጡ በጣም ነው የሚገርሙኝ ቅዱስ ሳዊሮስ ዘስሙናይ ሲተረጉም ምን ይላል 12 ጎብኚዎች ሄዱ ሁለቱ ብቻ እውነተኛ ነበሩ ይላል ስንቱ ብቻ እስኪ ሁለቱ ብቻ በሉ ምን ነበሩ 10 ማዕታውሪ ነበር ምን አሉ መሰለኝ ሄደው አይተው መጡ ሀገሯ ጥሩ ናት የስንዴው ዛላ ፍኝ ሞላ የወይኑ ዛላ የጋን መክደኛ የሚያህል ጥሩ ሀገር ናት ማርና ወተት የምታፈስናት ነገር ግን ምን ይሆናል የሀገሩ ሰዎች ቁመታቸው እንደ ሊባኖስ ዝግባ ነው ጽናታቸው እንደ ሊባኖስ ዝግባ ነው እኛ በእነሱ ዘንድ እንዳንበጣ ነን አሉ እስኪ በሉ እኛ በእነሱ ዘንድ በሉ እንዳንበጣ ነን 10 ማዕታውሪ መጣላችሁ ማለት ነው በዚህ ዓለም የእግዚአብሔር ሰዎች 2 ሲሆኑ ማዕት የሚያወሩ ደግሞ 10 ናቸው ብዙ ማለት ነው አላያችሁም ሰው እናንተ ራሱ የምታደምጡት ክፉ እኮ ነው ስትወዱ ክፉ ነገር ተወዳላችሁ አሁን እዛ ጋር እንደዚህ እንደሆነ ረዘም ያለ ሰንሰለት ይዤ ወያረኩ ወየለው ትንሳኤ ላይ ብል ሁሉም ሰው አይጉድ የሚሰው ማለት ነው ምን ስለሚወድ ነው ማዕት ስለሚወድ ማለት ነው ማዕት ስለምትወዱ ምንም ትሰማላችሁ ክፉ ነገር ተመልከቱ መስከረም እንዲህ ያለ ይመጣል የሚለውን ሰው ይከተለዋል እውነቴን ግን ልንገራችሁ እንኳንስ ሰይጣን የሚጫንባቸው በመቃብር የሚፈርሱ ትል የሚሆኑ ስማጠራራቸው ነገ እግዚአብሔር ሊያሳልፋቸው የሚችላቸው ሰዎች ሰማይና ምድር የሚያህል መከራ ቢመጣ ማን ያሳልፈናል ወደ ማን እንጠጋ ሁላችሁም ንገሩኝ በሞቴ ንገሩኝ እሺ የመጨረሻ ብቻ አንድ ተናግሬ እኔም ሰዓት አልቋል ሰውየውም አይቆምም አሉ እዛ የሚጠብቀኝ አንድ ብቻ ብያችሁ ልሄድ ማለት ነው መከራ እንዲርቅ ከፈለጋችሁ ማመስገን ብቻ ነው መፍትሄው እስኪ ማመስገን በሉ እንጀራም አይኑር እግዚአብሔር ይመስገን በሉ ሁላችሁም እግዚአብሔር ይመስገን ነው የምትሉት እግዚአብሔር ይመስገን በሉ ቤትም አይኑር ማን ይመስገን ወታደርም አይኑረን ማን ይመስገን የሚመራን ሰውም አይኑረን ማን ይመስገን በሽተኛም ምንሆን ማን ይመስገን መልክም አይኑረን ማን ይመስገን ኃይልም አይኑረን ማን ይመስገን እላችሁ እንዳትሸወዱ እየነገርኳችሁ ነው ያለው ሰይጣን እንዲርቅ ከፈለገ ዝም ብለህ አመስግን ነው የምልህ እኔ አንድ የተለመደ ታሪክ የምታውቁት አለ የመጨረሻችን ብቻ ነግራችሁ ልሄድ እሺ አይንሽን መልሽ በሉ ከምን መልሱ እናንተ ከማማረር አይናችሁን መልሷ የማይጠቅማችሁን ነገር ተስፋ ማድረግን መልሷ ተስፋ ያረከው ወዳጅ ያልከው ሰው ተመልሶ ምስጢርህን ስለሚያውቅ ጠላት ከሚሆንብህ ሰው አይንን መልሳ ወዳጅ ወደ እግዚአብሔር ና ስለዚህ አንድ አባት ምን አደረጉ መሰላችሁ አንድን ሴት ሰይጣን ሰፍሮባት ይላሉ ምን ሰፍሮባት ያቺ ሴት መጣ እንደው አባ ሊገለኝ ነው ሰይጣን በቃ እንደው መከራዬን አየሁ አለቻቸው መከራሽን አየሽ ነው ወለተ ማርያም አሉና እነዚህ አናጋንንት ውጡ ከዚህ ሴትዮ ሲሏቸው አባ አሏቸው ከዚህ ሴትዮ ከወጣን አንተ ላይ መስፈራችን አይቀርም እየሰማችሁ ነው እስኪ ምን ማለት ነው እስኪ አይንሽን መልሽ በሉ ካምን አይናችሁን መልሱ ነው ያልኳችሁ ባልሽ ነገረኛም ቢሆን አረ እንደው መድኃኒዓለም መቻረፊው ብለሽ ሜዳ በማውደልደል በማማት ሰላም የምታመጭ እንዳይመስልሽ ባልሽ እንዲስተካከል ከፈለግሽ ተመስገን ጌታዬ ነገረኛ ባል የሰጠኝ እንደው ነው የሚባለው አይደል የሚባለው ለምን እንዲስተካከል አትፈልጉ እንግዲህ በጎደላችሁ ነገር ምን ማለት በሉ ማመስገን በሉ
እኔ እውነቴን ነው። አሁን የእናንተን ጎደሎ የእኛን ጎደሎ ዘርዝሬ አልዘልቀውም። ግን ለማለት የፈለኩት የሆነ ነገር ሲጎድላችሁ ማን ይመስገን እንዲስተካከል ትፈልጋላችሁ? በሉ አመስግኑ፣ እግዚአብሔር ይመስገን በሉ። ወላዲተ አምላክ የጎደላችሁን ሁሉ ትምላላችሁ። እነዚህ አጋንንት ከፈለጋችሁ ነው አሏቸው። ወጥተው አባ ላይ ሰፈሩ። ሲሰፍሩ አባ የሚጸልዩት ሌሊት 4 ሰዓት ተኝተው የሰባቱን ጊዜ ጸሎት ነበር። አሁን ሰይጣን እየያዘ ሲወግራቸው ምን ማለት ያዙ? ተመስገን 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 ተመስገን። እስኪ በሉ ተመስገን በሉ ሁላችሁ፣ ተመስገን ተመስገን በሉ እንጂ እሚነዘንዝ ጎረቤት የሰጠህ ተመስገን ተመስገን ስትሉ ሰይጣን አማራችሁ ከእግዚአብሔር ሊለያችሁ መጥቶ ነበር። ይሄ ሰውዬ እያመሰገነ ካስቸገረኝ የሚያበላው ጎረቤት ላንጣለት ነው የሚለው እዛ በኋላ ማለት ነው። ባይሆን ስትበላ ስትተኛ ማመስገን እንድትተው እኮ ነው እላችሁ። ማመስገን ስትተው ተመልከቱ። ለሞት የእውነቴን ነው። ካለፈም ይለፍ እንግዲህ ምንም ማድረግ አልችልም። አንድ ልናገር፣ ከእንቅልፍና ከሞት ማን ነው ጥሩ? እስኪ መረጡ። እንቅልፍ የምትሉ ሰዎች እጃችሁን አውጡ። ሸጋ ማን ነው? ከእንቅልፍና ከሞት እስኪ አውጡ። ሸጋ ማን ነው ለእናንተ? እጃችሁን ያላወጣችሁ ሰው ትሞታላችሁ ወይ? አወጣ ሰው ሁሉ አላያችሁ ሰው። ስለዚህ ሞት ነው ብለዋል። ክፉ እንቅልፍ ነው ከሞት ማለት ነው። እላችሁ እንቅልፍ የሞተ ሰው ከፈጣሪው ጋር ነው የሚኖረው። የሞተ ሰው ኃጢአት አይሰራም። እንቅልፍ ላይ የተኛ ሰው ተኝቶ ሰዓታትን ያሳልፋል። ተኝቶ በእንቅልፉ እያለመ ስጋውን ያረክሳል። በእንቅልፍ የእግዚአብሔርን ሰዓት እንሻማለን። ከሞት ይልቅ እንቅልፍ ይከፋል። ለምን? እንቅልፍ የያዘው ሰው ሌባ መጥቶ በር ከፍቶ ሲገባ አያይም፣ ዝም። አፉንም ሲጠቀጥቀው አይሰማም፣ ዝም። እጁንም ሲያስረው አይሰማም፣ ዝም። ለመወገሩ ይነቃል ማለት ነው። እንቅልፍ እኮ ነው በገሃነም እንድንታሰር ያደረገን። መርሳት እኮ ነው። ከሞትንማ ወይም ከእግዚአብሔር ጋር ወይም ደግሞ አንዱ ጋር እናገኛለን። እግዚአብሔር በገነት ያድርገን። ስለዚህ ማመስገን ከማን ጋር ያኖራል? ቆይ የችግር መፍትሄ ምንድነው? በሉ ምስጋና በሉ እንጂ ምናችሁን ትመልሳላችሁ? ማማረራችሁ መልሳችሁ አስፈርቶኛል አለ። ተመልከቱ፣ አስፈርቶኛል። አማራችሁ ገሃነም መግባታችሁ አይቀርም ማለት ነው። እኔ ወደ አየር ወጣሁ አለ። ተመልከቱ፣ እኔ ልዑል እግዚአብሔር ነኝና በዓለም ሁሉ መልቻለሁ። እኔ በጽርሐ አርያም አንተ ባታመሰግነኝ ምስጉን ነኝ። አንተ በገሃነም ትቀቀላታለህ እንጂ ማለቱ ነው። እግዚአብሔር እንድናመሰግን ያድርገን። ስለዚህ ያላችሁ መጨረሻ ላይ ያለውን ይሄን አያልቅም። አንዱን ብቻ ነግራችሁ ልጨርስ። ምን አደረገ መሰላችሁ? እዚያ በኋላ ሌሊት ቀን የሚጸልየው አባ ሌሊት ሙሉ ሲወግሩት ሲያድሩ ተመስገን በሉ። ተመስገን እስኪ ተመስገን ልስማቸው። እኔ ማን ይመስገን? አዛት ጭንቅላቱን ያሙታል። ቋቋቋቋ እንደዚህ ያደርጉ ማለት ነው። ተመስገን አንተ በሾህ እየተወጋ እኔ ደግሞ ሰይጣን ይወግረኛል። ተመስገን እላችሁ። ቅዱስ ጳውሎስ ምን አለ? ወበእንተዚህ ተፈሳይኩ አለ። ተመልከቱ፣ ወበእንተዚህ ተውበኒ መልአከ ሰይጣን ዘይደጉፀኒ። እኔ የምኮራው እግዚአብሔር የሚወጋ የሚያም በሽታ ስለሰጠኝ ነው አለ። በሽታ ራሱ መጽደቂያ ነው። ማን ታሟል? ቅዱስ ጳውሎስ። ክርስቲያን የሆነው ከበሽታ ልንድን ሳይሆን ከዘላለም በሽታ ከኃጢአት ልንድን ነው። ክርስቲያን የሆነው ከምድር ሞት ልናመልጥ ሳይሆን ከሰማይ ሞት ልናመልጥ ነው። ከዘላለም ሞት ያዳነን እግዚአብሔር ይመስገን። መጨረሻ ላይ እግሩን ያሙታል። እግሩን ሲያመው ተመስገን ጌታዬ፣ አንተ እግር ላይ ቀኖት ነበር፣ እኔስ እየቆረጠመኝ ተመስገን ተመስገን። እጁን ያመዋል ደግሞ። እጁን ሲያመው ተመስገን መድኃኔዓለም፣ አንተ እጅ ላይ ቀኖት ነበር፣ የኔ እጅማ ምኑን ይዞት ተመስገን፣ ይቺ ምን አላት ሲል መጨረሻ ላይ መረራቸውን። አንተ ሰው እያሉት መቼ ነው የምታማርረው አሉት። ለምን አማርረዋለሁ? እናንተን የሰጠኝ እንቅልፍ እንዳልተኛ ያደረገኝ እግዚአብሔር ይመስገን እንጂ። ሆድ ሞልቶ ማመስገን አቅቶ ሰው ሰይጣን ሰጠኝ ብሎ እግዚአብሔርን ያመሰግናል። የት እንደወረድን አያችሁት አይደል? ሰው ሆዱ ሞልቶ እንኳን አቡነ ዘበሰማያት አይል። ሲበላ አቡነ ዘበሰማያት አይል፣ ሲነሳ አቡነ ዘበሰማያት አይል፣ እንዲያ ሲል አቡነ ዘበሰማያት አይል። ነው ዝም ብሎ ወንበሩ ላይ ሲቀመጥ አቡነ ዘበሰማያት አይል። ወንበሩን ሽው እያደረገ ልቡ አብሮ እየዞረ ፍርድ ማጣመም እዚያው ማለት በቃ ተጣሙ አለቀ። ግን በመከራችን እንድናመሰግን መድኃኔዓለም ይርዳን። ከዛ እንደዛ ሲላቸው መረራቸውና ተመልከቱ፣ በቃ እንሂድ ከዚህ ሰውዬ እያመሰገነ ካስቸገረን እንሂድና ባይሆን ይተኛ ሲሉ፣ ኧረ እባካችሁ ቆዩ፣ እናንተ ከሄዳችሁ እንቅልፍ
በስጋ ፈቃድ እኮ ላርፍ ነው፣ እንቅልፍ ሊመጣ ነው፣ እባካችሁ ቆዩ ሲላቸው ጥለውት ይሄዱ። መከራ ጥሏችሁ እንዲሄድ ማንን አመስግኑ? ማንን አመስግኑ? እርግጠኛ ነኝ በጎደላችሁ ነገር ሁሉ ማን ይመስገን? ባሉ ነገሩ በጎደላችሁ ነገር ሁሉ ካመሰገናችሁ ምን ሆኖ ታገኙታላችሁ? ሞልቶ ተመስገን። እስኪ በሉ አንዴ ተመስገን በሉ። እንጀራ ጎደለ ብዬማ አላማርርህም ተመስገን። ስጋህን ሰጠኝ። ልብስ የለኝም ብዬማ አላማርርህም ተመስገን። ልጅነትን አልብሰኝ። ጫማ የለኝም ብዬማ አላማርርህም ተመስገን። ወንጌልን አጫምተኝ። የወርቅ አክሊል አልደፋውም ብዬማ አላማርርህም። ያ ሌላ የሚያመጣው ሌላ ጽኑ ንጉሥ ሲነሳ ሰዎቹ አክሊላቸውን ደብቀው በየገደሉ ለሚገቡት ሲፈሩ ለሚያድሩት ለዚያ ወርቅ አክሊልማ ነሳይ ብዬ አላማርርህም ተመስገን። መንግስተ ሰማያትን ዘውድ ሰጥተኛል። ውሃ አጣሁ ብዬማ አላማርርህም ደምህን አጠጥተኛ አይደል ወይ? ቤት አጣሁ ብዬማ አላማርርህም መንግስተ ሰማያትን ሰጥተኛል ወይ? ዘመድ አጣሁ ብዬማ አላማርርህም መላእክትን ወንድም አድርገህ ሰጥተኛል ወይ? እናት የለችኝም ብዬማ አላማርርህም ድንግል ማርያም እናት አይደለችም ወይ? አባት የለኝም ብዬ አላማርርህም አንተ ራስህ አባት አይደለህም ወይ? ከምድራዊ አባት ሰው ይነጥቃል፣ ካንተ ማን ይነጥቀኛል? እስኪ በሉ ካንተ በሉ ማን ይነጥቀኛል? ከእግዚአብሔር ማን ይለያቸዋል? ማንም ሊለየን አይችልም። ምን በለ ዓይንሽን መልሽ አለ። ተመልከቱ፣ ከማይረባችሁ ተስፋ ተመለሱ። እግዚአብሔር ከማይጠቅመን ተስፋ እንድንመለስ መድኃኔዓለም ይርዳን። የኔታ ስላሉ እንግዲህ እኔ ጀምሬ የተውኩትን እሳቸው አምልተው ያስተምሩናል። ስብሐት ለእግዚአብሔር። ይቆየን።